ደረሰ የብሩክና የቅድስት ሙሽርና ሊደርስ ነው። እንዲሁም መድብል ቀናቸውን ቆርጧል። የተጨናነቀችበትን ነገር ለሞገስ ነግረዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናቸው? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ለምታበረታቱኝና ከጎን ሆናችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። ምሳሌ ድራማ ባለፈው ቪዲዮአችን ላይ መድብል ብሩክንም ሆነ ለብቻው እንደነገረውና እንዲሁም ደግሞ ቅድስትን እንዲጋቡ ወይም ደግሞ ከወደው ከሆነ እየነገራት ነበረ። በዛሬው ቪዲዮአችን ላይ ደግሞ መቼ ነው የሚጋቡት፣ ቀን ሊቆረጥ ነው የሚለውን አብረን እናያለን። ቅድስት ብሩክ የመጀመሪያ ምርጫውም እንደነበረች ለማንም አላወራም። እንዲሁም ደግሞ እንዲተፋቀሩና እንዲተዋደዱ ለማንም አልተናገረም ነበረ። ግን አሁን ላይ ከውስጣቸው መድብል ቀድሞ ስላወቅና አሁን ላይ ደግሞ እንደሚድራቸው ሁለታቸውንም እያነጋገራቸው ይገኛል። ቅድስትም ብሩክን እንደምትወደው ለመድብል ነግረዋለች። እንዲሁም ደግሞ ብሩክ ቅድስትን እንደሚወዳትና እንደሚያፈቅራት አስረድቷል። ስለዚህ አሁን ላይ እናንተን ለመዳር ዝግጁ ነኝ እያለ መድብልም ለራሱ የሚጠበቅበት እንደ ወንድምነት የሚችለውን ያክል ተጎናቸው ሆኖ እንደሚያግዛቸውና ብሩክንም የሚጎለውን ሁሉ ለማሟላት ከእንግዲህ ነው ወዲያ ከጎንህ ነኝ ምንም ቢፈጠር በማለት አሁን ላይ ለመጋባት ዝግጁ ነን ሲሉ ነበረ። እንዲሁም አሁን ላይ ብሩክ ቅድስትን ለብቻዋ ለማነጋገር በፊቱ አቋምሽ ላይ ነሽ ወይ እንደምትወጪኝ አውቃለሁኝ አሁን ላይስ በማለት ለብቻዋ በማነጋገር ቅድስትም በደስታ ይሄን ምን ይጠይቃል በማለት መልሳለች። በመሆኑ ሁላቸውም ደስ ብሏቸዋል። እንዲሁም ጓደኛው ሞገስ አሁን ላይ አንተ ቅድስት ናት የምትገባ፣ ቅድስት ማለት ለአንተ ብዙ ነገር የሆነችልህና ብዙ ውለታ የዋለችልህ ናት። ስለዚህ እሷን አግብተህ ባንዲ ሆናችሁ መኖር አለባችሁ። ህይወት የሚስተካከለው እሷ ጋር ባንዲ ትሆንክና አብራችሁ ከሆናችሁ ነው በማለት ብሩክንም መክሮታል። መድብልም ሆነ ሞገስ አሁን ላይ ብዙ ችግር እንዳለበትና እንዲሁም ገንዘቡ እንዳልተመለሰለት ወደፊት ግን እንደሚመለስለት ለብሩክ እየነገረው ነበረ። የሞገስ የቤት ንብረት ግን አሁን ላይ ይመለስ አይመለስ በጣም አስቸጋሪ ሁኔታ ላይ ነው። ያው ዲያጣና እንኳን የሰሩት ስራ ባይታመንም ሰውየውን በጅዋን ለመቀረጽ እና ሙሉ መረጃ ለመያዝ የተዘጋጁና እንዲሁም በአንድ ሲሆኑ አይተን ነበር። ግን እየያዙ አይመስለኝም። ሉላ አጣብቂኝ ውስጥ እንደገባችና እንዲሁም አሁን ላይ እየፈራች እየተጨነቀችበት የነበረው ከባድ ነገር አለ። ገንዘባቸውን የሚመልስላቸው የህግ ባለሙያ የእነዝና ጓደኛ እንዲሆንና እንዲሁም ደግሞ አብረው እንደሚሰሩ እየተናገረ ነበር። ስለዚህ አብረው ከሰሩ ለሞገስም ሆነ ለሉላ ምንም አይነት አዘንታ ይኖሩ አይመስለንም። አሁን ላይም ሉላን ከኔ ጋር ካልሆንሽ እንዲሁም ደግሞ ከኔ ጋር አብረሽ ካልተኛሽ እያለ እየታገላትና እያስጨነቃት ነበረ። ሉላም ገንዘባችንን ላለማጣት እያለች የተቻላትን ሁሉ ለመታገስም ሆነ ለመለመንም እየታገለች ትገኛለች። ግን ሰውየው ብትታገለውም ሊተዋት አልቻለም። በጣም ከባድና እንዲሁም ደግሞ አጣብቂኝ ውስጥ ነው የገባችው። ያንን ነገር ለምን እንዴት አድርጋ ማስተካከል እንዳለባት አሁን ላይ በጣም ግራ ተጋብታ ነው ያለችው። ስለዚህ አሁን መንገር አለብኝ ብላ ስለወሰነች እና ስላሰበችው ለብቻቸው በሆኑበት ጊዜ ሞገስን አሁን ላይ ገንዘብ ባይገኝ ምን አይነት ስሜት ይሰማሃል? እንዲሁስ ደግሞ ምን ትሆናለህ? ደሞስ የሆነ ምርጫ ቢሰጥህ አንተ ከምትታሰርና ገንዘብ ተሚቀር ወይም ገንዘብን ከምታገኝና እኔን ከምታጣ የሚል ነበረ ጥያቄ ጠየቀችው። ሞገስም ግራ በተጋባበት ስሜት ሁኔታ ምን ማለት ነው? ይህ ደግሞ ምን እያልሽ ነው? ተየት የመጣ ነው? እንዴት አሰብሽው? ሊሆነስ እንዴት ቻለ? በማለት ሲጠይቃት ነበረ። ሉላም ያው የተጨነቀችበት ነገር ስለነበረ በዝምታና እንዲሁም ደግሞ በመተው ስለማይታለፍ ለአዚም መናገር ስለነበረባት ከባድ ሁኔታ ላይ ስለደረሰ መናገር ስለፈለገች ነበረ። አይ አይደለም
እኔ የፈለግኩት ለአንተ የምትመልሰውን ጥያቄ ለመስማት ነው የፈለግኩት። ስለዚህ ምን አማራጭ ትወስዳለህ ስትለውም ሉላዬ እኔ በአንቺ ፍቅር ብዙ ተሰቃይቼና ብዙ መከራይቼን ያገኘሁሽ፣ አሁን ላይ ደግሞ ብዙ የተለየ ዋጋ እየከፈልን ነው ሁለታችንም። ስለዚህ አንቺን የማስያጣኝ አይነት ሁኔታ ምንም ነገር የለም በማለት ለእሷም ይነግራታል። ሉላም በዚህ በነገሮች ሁሉ ተደስታ ስለዚህ ገንዘብን ለማግኘት ብዙም ባትጓጓና ባትፈልግ አስፈላጊ ነው መንግስቶቹ ጋር የሚሰራው ዝና ብዙ ስለሆነ እንዲሁም ደግሞ ግብረ አበሮቹ በየስርፋው ተበትነው ስለሚኖሩና በሁሉም ጫፍ አቅጣጫ ስለሚኖረው ይደርሰኛል የሚለውን ተስፋ ባጭሩ እንድታደርገው ፈልጋለሁ። አይደርስም ማለት ሳይሆን ግን እንደዚህ በሳፍ ብለህ በጉጉት እንድጠብቀው አይነት እንዲሆን አልፈልግም። የሆነ ችግር ቢፈጠር እንኳን አንተ እንድትጎዳና እንድትደነግጥ ስለማልፈልግ አስቀድሜ ልንገርህ በማለት ነው ብላ ሞገስን አስረድተዋለች። ሞገስን በንግግሮቿ ሁሉ ግራ ቢጋባም ግን እንደማይደነግጥና ምንም አይነት ችግር ቢፈጠርም አዲስ ነገር እንደማይሆንበት ተረድቷል። ግን ይሁንና ግን እንዴት ልትለይ ቻለች የሚለው ብዙ ጥያቄ ፈጥሮበታል። ያው ይህን ነገር ግን አንድ ቀን ዳጣ ታቋታላችሁ። በምትናገረው ነገር በምትሰራው ብዙ ነጻነት ፈታ ያለች ስለነበረች አንድ ቀን እንደምትናገር አንጠራጠርም። ሉላን የሆነ ሰውዬ እንዲህ አደረጋት ወይም ደግሞ እንዲህ ልናደርግ ደንግጠን ማለቷ ስለማይቀር ያው እሷ ፈርታ ሌሎችን ነገሮች ማውራት ብትወው እንኳን ዳጣ ሁሉንም ነገር እንደምታወራ አድርገን እንጠብቃለን። ሁሉም ያው በጣም ደስ የሚለው ነገር ከህይወታቸው መስተካከሉ ብቻ ሳይሆን ጤንነታቸው በሙሉ ላይ መመለሱ ነው። ሞገስም በጥይት ቢመታ እንኳን ወደ ሙሉ ጤንነቱ ተመልሶ በዚህ አይነት ድርጊት ላይ ስላየ ነው አሪፍ ነው። እንዲሁም ደግሞ ብሩክ አሁን ላይ ደስ ብሎት ከወንድሙ ጋር እንዲሁም ከጓደኞቹ ጋር ፈታ ያለ ጊዜ በማሳለፉ በጣም ደስ ብሎናል። ከቅድስትም ጋር ደግሞ ያላቸውን ግንኙነት ለማጥበቅ እንዲሁም ደግሞ ለማጠናከር ያደረጉትን ድርጊት በጣም ደስ የሚል ነው። እንዲሁም ቅድስት ብዙ ስቃይና መከራ ችግር ያለፈባት ልጅ ስለሆነች አሁን ላይ ደግሞ ተደስታ እንዲሁም ደግሞ ከብሩክ ጋር ሊሆኑ ስለተዘጋጁ በጣም አሪፍ ነው። ቅድስት ያው ለብሩክ ብዙ የማይቻሉና እንዲሁም ያልፋሉ የማይባሉ ጊዜያቶች ማህሌት ጋር በነበረ ጊዜ ብዙ ስቃይና መከራ አልፋለች። እንዲሁም ደግሞ በምሳሌ ህመም ሕክምና ጉዳይም ብዙ ጭንቀትና መከራ ችግር ያሳለፈች ልጅ ናት። ስለዚህ አሁን ላይ ያ ሁሉ ችግር መከራ አልፎ እዚህ ላይ ደርሳ ከብሩክ ጋር ተስማምተው ፍቅራቸውን የሚቀጥሉበት ጊዜ በመድረሱ በጣም አሪፍ ነው። እንዲሁም ደግሞ ወንድሙ መድብል ከጎን ሆኖ በጣም ጀግንነቱንና እንዲሁም ደግሞ ያለውን ለሰው አድናቆትና አክብሮት ጀግንነቱን አለማድነቅ አይቻልም። በጣም ብሩክ የሚገርም ወንድም ነው ያለው። ጋሻ መከታ ለክፉ ጊዜ የሚጠጋና እንዲሁም ደግሞ መከታ የሚሆንበት ያው በጣም አሪፍና የሚመካበት ወንድም አለው። በጣም አሪፍ ነው። ሁላችንም ደስ ብሎናል። ምሳሌም የምትፈልገው ነገር የነበረው ገና ልጅ ከመሆኗ አንፃር በጣም እያሰቃየቻት ስለነበረ የማህሌትን ጭካኔና እንዲሁም ደግሞ አረመኔነት በትንሹም ቢሆን አውቃለች። እንዲሁም ፍላጎቷ ደግሞ ቅድስት እናት እንድትሆናት ያደረገችው ጥረት እንዲሁም ደግሞ ልክ እሷን ብሩክ እንደሚንከባከባት እና እንደሚሳሳላት ቅድስትንም እንዲንከባከባት ለእሷ የሚያደርግላትን ሁሉ ለቅድስትም እንዲያደርግላት እየፈለገች ሁሉ ስጠይቅ ነበረ። አሁን ላይ ደግሞ ያ ሁሉ ችግር መከራ አልፎ እዚህ ላይ ደርሳ ቅድስት እናቷ እንድትሆንላት እየፈለገችው ፍላጎት ሊሆንላት ስለቻለ ሁላችንም ደስ ብሎናል። በእርግጥ ቅድስት ይገባታል፣ ሲያንሳት ነው የከፈለችው ዋጋ እንዲሁም ደግሞ ያየችው ሰቃይና መከራ ያሳለፈችው ጊዜ በጣም ከባድ ከመሆኑ አንፃር አይደለም ይሄ በጋራ የሚኖር ኑሮና እንዲሁም ደግሞ የጋራ የሆነ ፍቅር አልፎ አይደለም ለብቻ የሚከፈላት ቢኖር በቃ ትልቅ ዋጋ ይገባታል። ስለዚህ አሁን ላይ ሁሉም ነገር አሳልፈው ብዙ እንዲሁም ደግሞ የሚያስደስት ነገር ላይ ስለደረሰች
እኛም ደስ ብሎናል። ወደፊት ደግሞ በአንድ ላይ ሆነው ሰርጉ ሁሉም አርፎ በአንድ ሆነው እንደሚመጡ አንጠራጠርም። ያው የምንለው ነገር ቢኖር ልክ እንደ ቅድስት የሚያስችልና እንዲሁም የምናሳልፍበት ችሎታና ትዕግስት ይስጠን። ትዕግስት ሳለው ሰው ብዙ ነገር የማያሳልፈውና የማይችለው ነገር የለም፣ ሰው ላያስችል አይሰጥም በሚለው የቅድስትን ጥንካሬና ትዕግስትን አይቶ ያንን ሁላ መከራና ስቃይ ሊያመጣባት ችሏል። ቢመጣም እንኳ ቅድስት በጥንካሬዋ አልሳልፈዋለች። በእርግጥ ብሩክም ጀግንነቱንም ሆነ ጥንካሬነቱንም ብዙ ያሳየበት ጊዜያቶች አሉ። ያው ለልጅ የሚከፈለውን ዋጋ ሁሉ እከፍሏል። ጀግንነቱን፣ ጥንካሬነቱን እንዲሁም ደግሞ የአባትነትን ጥግ ያሳየበት ሁኔታ አለ። ይህንንም ደግሞ ምሳሌ ይህንን ሁሉ የምታውቅበትና የምትረዳበት ጊዜ ይመጣል። ትልቅ ሆና እንዲህ ማንኛውም ሰው ስታወራ የዛ ጊዜ ታሪኩን ስትሰማና ስታየው በጣም የምትደሰትበትና የምትኮራበት አባት እንዳላት የዛ ጊዜ ታውቃለች። ስለዚህ ቅድስትም አባትነትን የመረጠችው በጣም ጠንካራና ጎበዝ ጀግና ስለሆነ ተብሩክም ፍቅር ሊያዛትና ልትወድ የቻለችበት ምክንያት ይህ ነው። አሁን ላይ ደግሞ ቅድስት ወደ ብሩክ በመሆኗ በጣም ደስ ብሏታል። ማህሌትም ግን ወደ ብሩክ የመመለስ ፍላጎት አላት። እንዲሁም ደግሞ ይቅርታ ቢያደርግልኝ በአንድ እንሆናለን አለያም ቅድስትን ማግባት የለበትም እያለች እየጣረች ትገኛለች። አሁን ግን ውስብስብ ያለበት ነገር ውስጥ ናት። ኤፍራታን ስላስቸገረቻት እና ስላስጨነቀቻት ከቤት አባራታለች። ኤፍራታን በጣም ጭንቅ ስላላትና ነገሮች ሁሉ ተልከው ስላለፉ ከቤቱ ወጥታ እንድትሄድ አድርጋታለች። በእርግጥ ማህሌትን በጣም ጥፋተኛና ከባድ ሰው ማናት። ስለዚህ ማህሌት ከቤት መባረሯ ለኤፍራታ አሪፍ ነገር ነው። ለምን ብዙ መዘዝና ጣጣ እያስጨነቀቻት ያለችው ማህሌት ናት። ስለዚህ ከቤት ማባረሯ ጥሩ ነው። የምትወድቅበት ስላጣች ጎዳና ላይ ከምትወርቅ ብሎ ዝናም ካገታት ዘይታ ምስኪን የድሃ ልጅ ጋር አብሮ አድርጓታል። ያችን ምስኪን የድሃ ልጅ አረብ ሀገር ሄጄ ቤተሰብ እቀይራለሁ ብላ ወደ እነሱ በመጣችበት ጊዜ አግቶና እንዲሁም ለብቻው አድርጎ ቤተሰቧንም እያስጨነቀ እሷንም እያሰቃየ አኑሯት ነበር። እሷን ያደረገበት ቦታና ቤት ማህሌትንም እዛ ደርሷታል። ማህሌትም ያችን ልጅ ከጠየቀቻትና ካተረዳዱ በኋላ አሁን ላይ ምን ላይ ነሽ ቤተሰቦቹ ሸስ ብላ ከጠየቀቻትና ካስረዳቻት በኋላ በምትወጣበትና እንዲሁም የምታደርገው ድርጊት ግራ ተጋብታ ስላየቻት ከዚህ ከቤት ለማስወጣት እንዲፈለገችና እንዲሁም ደግሞ ፍላጎቷን ሁሉ አስረድታ አሳውቃ ስታበቃ የይዛት ለመውጣትና ለመጥፋት እየሞከረች ነበረ። በዚህ ጊዜ ያው ዝና ከደረሰ ያችኛይቱንም ልጇ እንዲሁም ስቃይና መከራ እያሳያት ነበረ። ዝና ደግሞ አሁን ይባስ ብሎ ከማህሌት ጋር ይዛት ትጠፋ ታገኛት። በጣም ከባድ ሁኔታ ላይ ነው የምትሆነው። ማህሌትም ስለ አስቸጋሪ ነገር ላይ ነው የምትወርቀው። እዚህ ዝና አሁን ምን እንደሚያደርጋት አይታወቅም። እሷንም ሊጠላት ወይም ደግሞ የማያስፈልግ ቦታ ሊያባረራት ሊያሰቃያትም ይችላል። የሚደርስላት ሰው እንደሌለ ግን ያውቃል። ያው ማንም ሰው እንደማይፈልጋት አውቆ ደግሞ ሊተዋትም ይችላል። ብቻ ማህሌት እያሳለፈችውን የሰራችውን ሴራና ተንኮል በእጇ ተቀብላለች። እንዲሁም በአይናችን ስላሳየን ሁሉንም ነገር ታይሳካላት ቀርቶ ሜዳ መቅረቷ ለሁላችንም ተምሳሌት ነው። ማንም ሰው ክፉ በሰራው ልክ ያንን ክፋቱን በእጁ ሲያገኝና ዋጋው ሲከፈለው ለሁላችንም ምርት ይሆነናል። ክፋትና ተንኮል እንዲሁም ሴራ ለሰው ጥሩ ነገር ባለመመኘት ለእኛ የሚከፈለን ነገር የምናይበትና እያሳየበት ትምህርት ሁኔታ ላይ ነው። ብቻ በጣም ከባድ ነው። ኤፍራታ ግን ባልታወቀው ሞገስን ዝናን ሰምታ መድብልን ለመግደልና ለማሳጣት እያደረገችው ሆን ብሎ ነበረ። ያንን ደግሞ ዙሮ ወደ ዝና ዙሮት አሁን ላይ ደግሞ መድብል ተጎንሽ ነኝ ብሏታል። በጣም ደስ ብሏታል። ብቻ ይሆን አልሙሄም ምንም ማህሌት የእጇን ማገኘቷ ነው።
እኛም ደግሞ ደስ የሚለን ሉላና ሞገስ በአንድ መሆናቸው እንዲሁም ቅድስትና ብሩክ ደግሞ በአንድ ሆነው ተጋብተው የራሳቸው ህይወት እንዲኖሯቸው ነው የምንፈልገው። በጣም ደስ ብሎናል። የሚቀጥለውን ደግሞ አብረን እንጠብቃለን። ቤተሰቦቼ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቀጣይ